ሰላም ጤና ይስጥልን እንደምን ቆያችሁ ውድ ተከታታዮቻችን ይህ ወቅታዊና እውነተኛ መረጃዎችን በፍጥነት የምታገኙበት የንጋት ዩቲዩብ ቻናላችን ነው። የሰዓቱን ዋና ዋና መረጃዎችን በማስቀደም እንጀምራለን። ከግብጽ አስመራ የገባው ጀት የፕሬዝዳንት ኢሳያስ የካይሮ ጉዞና ከጀርባው ያሉት እውነታዎች ታሪክ ተሰራ። ለመጀመሪያ ጊዜ ኢትዮጵያ ገባ። የኢትዮጵያ አየር መንገድ ውሳኔ ሱዳንን አወዛገበ። መረጃዎቻችን በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ እያለን አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። ከዝግጅታችን ፍጻሜም አብራችሁን ቆዩ። ከግብጽ አስመራ የገባው ጀት የፕሬዝዳንት ኢሳያስ የካይሮ ጉዞና ከጀርባው ያሉት እውነታዎች የአፍሪካ ቀንድ ውጥረት እየተጠናከረ በመጣበት በዚህ ወቅት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ካይሮ መግባታቸው ተሰምቷል። የኤርትራው ፕሬዝዳንት በአገራቸው ከሚያደርጓቸው አጠቃላይ እንቅስቃሴዎች መካከል ኢሳያስ አፈወርቂ ለከፍተኛ ትችት የሚዳርጓቸው የአቪዬሽን ዘርፍ ሲሆን በዓለም አቀፍ ደረጃ ዳግም ትችት ላይ የጣላቸው ክስተት በአስመራ አየር ማረፊያ ተከስቷል። የአፍሪካ ቀንድን አሁናዊ ውጥረት ይበልጥ ያጠናክራል ተብሎ የሚጠበቀው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የካይሮ ቤተ መንግስት ጉዞ በአስመራ አየር ማረፊያ ያልተጠበቀና የኤርትራ መንግስትን አሁናዊ ሁኔታን በይፋ ያረጋገጠ ክስተትንም ፈጥሯል። ፕሬዝዳንት ኢሳያስ አፈወርቂ ወደ ካይሮ ባደረጉት ጉዞ የኤርትራ አየር ማረፊያ አውሮፕላኖችን ሳይሆን ከግብጽ ወደ አስመራ በተላከላቸው ልዩ የግል ጀት ተሳፍረው መሄዳቸው የብዙዎችን ትኩረት የሳበና ፕሬዝዳንት ኢሳያስ አፈወርቂንም ትችት ላይ የጣለም ሆኗል። ፕሬዝዳንት ኢሳያስን ከአስመራ ተቀብሎ ወደ ካይሮ ያደረሳቸው ጀት በግብጽ የሚገኘው ስማርት አቪዬሽን ኩባንያ የሚያስተዳድረውና የግብጽ መለያ ምልክት SUMM ያለው ጎልፍ ስትሪም G450 የተሰኘ የግል ጀት ሲሆን ለፕሬዝዳንቱ ወደ አስመራ የተላከው የግል ጀትም በሁለቱ መሪዎች መካከል ያለው ሚስጥራዊ ግንኙነት ያጠናከረና በቀጠናው ያለው ውጥረትና በኤርትራ ያለውን የፖለቲካ ተቃውሞ ተከትሎ ለፕሬዝዳንቱ ደህንነት ስጋት መኖሩን የሚያመላክት መሆኑን ምንጮች እየገለጹ ይገኛሉ። በግብጽ መንግስት የተላከው አውሮፕላን አስመራ ገብቶ ከቴክኒካዊና ከኢኮኖሚያዊ አቅም ማነስ ባሻገር ጥልቅ የሆነ የፖለቲካና የደህንነት አንድምታ እንዳለውም የፖለቲካ ተንታኞች ይገልጻሉ። ኤርትራ የራሷ የሆነ አስተማማኝ ፕሬዝዳንታዊ አየር መንገድ ወይም ደግሞ ለቪአይፒ መሪዎች የሚሆን ዘመናዊ አውሮፕላን የሌላት መሆኑ ፕሬዝዳንቱንም ለትችት ዳርጓቸዋል። ግብጽ ይህንን ከፍተኛ ወጪ የሚጠይቅ የቅንጦት ጀት ለአስመራ ማቅረቧ በሁለቱ ሀገራት መካከል ያለውን የጠበቀ ስትራቴጂካዊ ወዳጅነት የሚያሳይ እንደሆነ ቢገለጽም በሌላ በኩል ግን የኤርትራ መንግስት የኢኮኖሚ መዳከምና መሰረታዊ የሉዓላዊነት መገለጫ የሆነው የቪአይፒ መጓጓዣዎችን እንኳን በራስ አቅም ማሟላት አለመቻልን የሚያሳይ ውርደት አድርገውም የተለያዩ የመረጃ ምንጮች እየዘገቡት ይገኛሉ። ከአስመራ አየር ማረፊያ የታየው ክስተት የፕሬዝዳንት ኢሳያስ አፈወርቂን የጉዞ ታሪክ በቅርብ ለሚያውቁ ሰዎች አዲስ ባይሆንም የአንድ ሀገር መሪ ዲፕሎማሲያዊ ጉዞ የራሳቸው ፕሬዝዳንታዊ አውሮፕላን የሌላቸው መሆኑና አሁንም ድረስ በሌሎች ሀገራት በሚላኩላቸው አውሮፕላኖች ላይ ጥገኛ መሆናቸውን ተከትሎ የኤርትራ ባለስልጣናት በኢትዮጵያ አጠቃላይ እድገት ላይ የሚሰነዘሩት ትችት ተቀባይነት የሌለው መሆኑንም አሳይቷል። የግብጽ መለያ ምልክት SUMM ያለው ግላስተመር G450 የተሰኘው የግል ጀትን ተጠቅመው ለ3 ቀናት ይፋዊ የስራ ጉብኝት ለማድረግ ካይሮ የገቡት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በጉብኝታቸውም ከግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ጋር በሁለትዮሽና ቀጠናዊ ጉዳዮች ላይ ሰፊ ውይይት እንደሚያደርጉ የሚጠበቅ ሲሆን ከፕሬዝዳንቱ አስቀድሞ የተለያዩ የግብጽ ባለስልጣናት ጋር በመገናኘት በሁለትዮሽ ግንኙነትና በሌሎች ቀጠናዊ ጉዳዮች ላይ ከመከሩ በኋላ ከፕሬዝዳንቱ ጋር በሚኖራቸው ቆይታ የቀይ ባህር ደህንነትና አጠቃላይ የምስራቅ አፍሪካ ጉዳይ የአሜሪካና ኤርትራ ግንኙነትን በተመለከተ ይመክራል ተብሎ የሚጠበቅ ሲሆን ከዚህ ጋር በተያያዘ የኢትዮጵያ ጉዳይ በዋናነት ይነሳል ተብሎ ይጠበቃል። ታሪክ ተሰራ። ለመጀመሪያ ጊዜ ኢትዮጵያ ገባ። የኢትዮጵያን የባንኪንግ ስርዓት እያመጣ ያለውን እድገት ተከትሎ በተፈጠረው እድል በባንኩ ዘርፍ ላይ ታሪክ ተሰራ የተባለ ውሳኔ በማሳለፍ የናይጄሪያ ባንክ ኢትዮጵያ መግባቱ ተሰምቷል። የናይጄሪያው ዩናይትድ ካፒታል በኢትዮጵያ የመጀመሪያው የውጭ ኢንቨስትመንት ባንክ ሆኖ እንዲንቀሳቀስ ፍቃድ ማግኘቱንም ካፒታል ዘግቧል። በኢትዮጵያ ለመጀመሪያ ጊዜ ፍቃድ ያገኘው በአፍሪካ ግዙፉ የፋይናንስ አገልግሎት አቅራቢ የሆነው የናይጄሪያው ዩናይትድ ካፒታል የመጀመሪያ የውጭ ኢንቨስትመንት ባንክ መሆኑ ነው የተነገረው። ኢትዮጵያ በዘርፉ እያመጣች ያለችው ለውጥ የአገር በቀል ኢኮኖሚ ሪፎርም አካል የሆነው የፋይናንስ ሊበራላይዜሽን ትግበራ ውጤት ሲሆን የፋይናንስ ዘርፉን ለውጭ ገበያ ክፍት በማድረግ ተወዳዳሪነቱን ለማሳደግ እየተሰሩ ካሉ ሰፋፊ የፖሊሲና የሕግ ማሻሻያዎች መካከል መሆኑም ተገልጿል። ኢትዮጵያ ላለፉት 10 ዓመታት የፋይናንስ ዘርፉ ላይ የሚገኙት የባንክና የኢንሹራንስ ዘርፉን ለውጭ ድርጅቶች ዝግ አድርጋ መቆየቷ የሚታወስ ቢሆንም በኢትዮጵያ ካፒታል ገበያ መጀመርን ተከትሎ የናይጄሪያ ባንክ መግባት ግድግዳውን ሙሉ በሙሉ የሰበረ ትልቅ የፖሊሲ ለውጥ መሆኑም
ይፋ ሆኗል። ዩናይትድ ካፒታል የመጣው ቅርንጫፍ በቅርቡ ለሚመሰረተው የኢትዮጵያ ሰነድ መዋለ ንዋዮች ገበያ ትላልቅ ኩባንያዎች ለምሳሌ የኢትዮ ቴሌኮም አክሲዮን ሲሸጥ ሂደቱን ለማሳለጥ የአክሲዮን ሽያጭን ለመምራት የኩባንያዎች ውህደትን ለመደገፍና ትልልቅ የካፒታል ፈንዶችን ማስተዳደር ላይ የሚሰራ መሆኑም ተሰምቷል። ድርጅቱ ሚሊዮን ዶላሮችን ይዞ የገባም ሲሆን ሌሎች የአውሮፓና የአሜሪካ ትልልቅ ባንኮች የሚስብ በመሆኑ የተለያዩ እድሎችን በመስጠት ዓለም አቀፍ የባንኪንግ ሲስተሞች ወደ ኢትዮጵያ እንዲገቡ የራሱን የሆነ አስተዋጽኦ ያበረክታል ተብሎም ይጠበቃል። ትልልቅ ባንኮቹን የሚስበው የአዲስ አሰራርም ኢትዮጵያ በኢንቨስትመንት ዘርፉ ላይ ያላትን የተሻሻለ የንግድ ፖሊሲን ጨምሮ ሌሎች ዓለም አቀፋዊ የሆኑ ግንኙነቶችን በመፍጠር በዓለም አቀፍ ደረጃ ተጽዕኖን እየፈጠሩ የሚገኙ የባንኪንግ ስርዓቶች በኢትዮጵያ ውስጥ ገብተው አዳዲስ የኢኮኖሚ ለውጦችን እንዲያመጡ የሚያስችል መሆኑ ነው የተነገረው። ከዚህም በተጨማሪ የኢትዮጵያ ካፒታል ገበያ ባለስልጣን ኢሲኤምኤ ከናይጄሪያው ሴኩሪቲ ኤንድ ኤክስቼንጅ ኮሚሽን ጋር የልምድ ልውውጥና የአቅም ግንባታ እያደረገ መሆኑም ይፋ ሆኗል። ይህን መሰሉ የልምድ ልውውጥና የአቅም ግንባታ ሂደትም በኢትዮጵያ የባንኪንግ ሲስተምና በሌሎች የፋይናንስ ስርዓቶች ላይ ለውጥ አምጪ መሆኑ ነው የተነገረው። በተጨማሪም ባንኩ ወደ ኢትዮጵያ መግባቱ ለሀገር ውስጥ ወጣቶች፣ ባለሙያዎች፣ ለኢኮኖሚክስና ፋይናንስ ምሩቃን አዲስ የስራ ዕድልን እንደሚፈጥር የሚጠበቅ ሲሆን ኩባንያው ኢትዮጵያውያንን ቀጥሮ የማሰልጠንና የማብቃት ግዴታ እንዳለበትም ተገልጿል። ኢትዮጵያውያን ወጣቶች ከፍተኛ የሚባል የስራ ዕድል እንዲፈጠር ላቸው የሚያደርገው የባንኪንግ ስርዓት በኢትዮጵያ በኩል በተፈጠሩ ጫናዎች አማካኝነት ኢትዮጵያውያኖቹ ተቀጥረው እንዲሰሩ ከዛም በተጨማሪ ደግሞ የልምድና የቴክኖሎጂ ልውውጦችንም እንዲያደርጉ እድልን የከፈተ እንደሆነም ነው የተነገረው። በመጨረሻም የኢትዮጵያ አየር መንገድ ውሳኔ ሱዳንን አወዛገበ። በእርስ በርስ ግጭት እየታመሰች ያለችው ሱዳን ላይ የኢትዮጵያ አየር መንገድ ውሳኔ ማሳለፉ ተሰምቷል። በጀነራል አልቡርሃን ቁጥጥር ስር የሚገኘው በፖርት ሱዳን የሚገኘው የኢትዮጵያ አየር መንገድ ቢሮ የሀገሪቱን ገንዘብ ወይም ደግሞ የሱዳን ፓውንድም በጥሬም ሆነ በባንክ መተግበሪያዎች መቀበል አቁሞ የትኬት ሽያጭን በአሜሪካ ዶላር ብቻ ማድረጉን ይፋ አድርጓል። የኢትዮጵያ አየር መንገድ ውሳኔውን ያሳለፈው በሱዳን እየተካሄደ ባለው ጦርነት ምክንያት የሱዳን ፓውንድ ዋጋ በከፍተኛ ሁኔታ በማሽቆልቆሉ $1 ምንዛሬ ከ4000 ፓውንድ በላይ መሻገሩና የሱዳን ማዕከላዊ ባንክ የውጭ ምንዛሬ እጥረት ስላለበት አየር መንገዱ ያገኘውን ትርፍ ወደ ውጭ መላክ ባለመቻሉ መሆኑም ተሰምቷል። በሱዳን ከፍተኛ ተቃውሞና ውዝግብ ያስነሳው የኢትዮጵያ አየር መንገድ ውሳኔን በተመለከተም የሱዳን ሲቪል አቪዬሽንና የኢኮኖሚ ባለሙያዎች ባወጡት መግለጫ ላይ የኢትዮጵያ አየር መንገድ ውሳኔ የሀገሪቱን የገንዘብ ሉዓላዊነትና የሀገር ውስጥ ንግድ በሀገር ውስጥ ገንዘብ መከናወን አለበት የሚለውን የማዕከላዊ ባንክ ይጥሳል እያሉ ቅሬታ እያቀረቡ መሆኑም ተሰምቷል። ምንም እንኳን በሱዳን በኩል የኢትዮጵያ አየር መንገድ ውሳኔ ከፍተኛ የተባለ ተቃውሞ ቢገጥመውም የኢትዮጵያ አየር መንገድ የወሰደው እርምጃ በሱዳን ሕግ ተቀባይነት ካለማግኘት በተጨማሪ የወሰደውን እርምጃ በሱዳን የሲቪል አቪዬሽንና ኢኮኖሚ ባለሙያዎች ዘንድ ተቀባይነት የለውም እየተባለም ይገኛል። በንግድ እይታ ግን ይህ ከፍተኛ የተባለ ተቃውሞ የገጠመው አሰራር ከሚችለው ኪሳራ አንጻር ተገቢ መሆኑም ተገልጿል። ይህም ምክንያትነት የሚቀመጠው የሱዳን ፓውንድ በየቀኑ ዋጋው እየረከሰ በመምጣቱ አየር መንገዱ ትኬቱን በፓውንድ ቢሸጥና ያንን ገንዘብ በባንክ አስቀምጦ ወደ ዶላር መመንዘር ባይችል ከፍተኛ ኪሳራ የሚያመጣ መሆኑም ተሰምቷል። የኢትዮጵያ አየር መንገድ የተለያዩ መዳረሻ ቁጥሮችን በመጨመር ዓለም አቀፍ የሆኑ አገልግሎቶችን እየሰጠ ባለበት በዚህ ወቅት ላይ ሱዳንንና ሌሎች ደግሞ በእርስ በርስ ግጭት የሚናወጡ ሀገራትም በኢኮኖሚ ኪሳራና አየር መንገዱን ሌሎች ኪሳራዎች ላይ እንዳይጠሉት ለማድረግ የሚያስችሉ እርምጃዎችን እየወሰደ መሆኑም እየተገለጸ ይገኛል። የሱዳን መንግስት የአየር መንገዱን ውሳኔ ውድቅ ቢያደርገውም አየር መንገዱ ግን ባሳለፈው ውሳኔ መጽናቱም ተገልጿል። ውድ የንጋት ቲዩብ ቻናል ቤተሰቦች ተከታታዮቻችን የሰዓቱ መረጃዎቻችን ያስደመጥናችሁ ነበር። በቀጣይ ሌሎች መረጃዎችን ይዘንላችሁ እንድንመጣ የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰባችን እንድትሆኑ ጋበዝናችሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ሆናችሁ ለሌሎች ወዳጅ ዘመዶቻችሁ መረጃው እንዲደርስ እንድታጋሩልንም እንጠይቃለን። በቀጣይ በሌሎች መረጃዎች እስከምንገናኝ ድረስም ቸር ቆዩን።